ወረዳ በ2017 ዓመተ ምህረት የተፈጥሮ ሀብት ስራ የነበረበት ሁኔታ ሲታይ በተሻለ መንገድ እንደምርት ተሞክሮ ወይም በተሻለ መንገድ እንደ ልምድ ምን ወስደው በንቅናቄ መጀመሩና በተከታታይ ከ30 እስከ እና ከዛ በላይ ቀን የተሰራ መሆኑ እንዲሁም ሲዘጋ በሰረሞኒ የተዘጋ መሆኑን እንዳንድ መልካም ተሞክሮ ነው ምን ወስደው እዚህ ጋር በተያያዘ የስነ አካላዊ ወይም የፊዚካል ስራ አርሶ አደሩ ባህል እያደረገ መምጣቱ ለጭልጋ ወረዳ ትልቅ ነገር ነው። ሌሎች ተግባራትን ተቀናጅተው እየተሰሩ መሆኑ በተፈጥሮ ሀብት ዙሪያ እየተቀናጁ የተሰሩ መሆኑ መልካም ነገር ነው የሚለው ነገር ወስደን ለ2018 በጭልጋ ወረዳ በ96 ቀጠና መሪዎች 606 የግብርና ልማት ቡድን አስተባባሪዎች በ22205 የጉልበት የሚሰራ ሰው ጉልበትን መሰረት አድርገን የተፈጥሮ ሀብት ስራ ምን ሰራ ነው የሚሆነው። በዚህ ውስጥ 1350 ኪሎ ሜትር የማሳ ላይ እርከን 355 ኪሎ ሜትር የጋራ ላይ እርከን 8500 የተለያዩ የውሃ ማስረጊያ ስትራክቸሮችን የምንሰራ ነው የሚሆነው። በሌላ መንገድ ታህሳስ አንድ ቀን የተፈጥሮ ሀብት ስራ ለሙከራ የተጀመረ ቢሆንም በተጀመረበት ቀን ያልሄደ ስለሆነ በታህሳስ 24 እና 28 በሁሉም ቀበሌዎች በሁሉም ተፋሰሶች የሙከራ ቀን የሚካሄድበት ሆኖ ጥር 1 በሁሉም ቀበሌዎች በሁሉም ተፋሰሶች በወጥነት በቋሚነት የሚሰራበት ነው። በዚህ ቀን የወረዳ አስተባባሪ ኮሚቴዎች በተገኙበት አንድ ቀበሌ ላይ እግረ መንገድ የማስጀመሪያ የሚካሄድበት ነው የሚሆነው። እንግዲህ በወረዳችን በዚህ ዓመት በ22 ቀበሌዎች በ66 ተፋሰስ የተፈጥሮ ሀብት ስራ የሚሰራ ነው የሚሆነው። ከዚህ አኳያ ያለፈውን ዓመት መሰረት አድርገን የዚህ ዓመት ስንሰራ በዚህ ዓመት የምናደርጋቸውና እንደ ቁልፍ ተግባር ወስደን የምንሰራው አንደኛ የተሰሩ ስራዎችን ቀጣይነት ለማረጋገጥ ሰስተነብል ዲቨሎፕመንት ለማምጣት ቀጣይነት ማረጋገጥ ያለብን ስራዎች ምንሰራ ነው የሚሆነው። በሁለተኛ ደረጃ ያልተደረሱ ተፋሰሶችን በዚህ ዓመት የምንደርስ ነው የሚሆነው። እንግዲህ ወደ በሁሉም ቀበሌዎች ሁሉም ተፋሰስ ላይ ያልተደረሱ ተፋሰሶችን የምንደርስና የምንሰራ ይሆናል። ሌላው ነገር ግን ዋናው ነገር የስነ አካላዊ ወይም የፊዚካል ስራ ሰርተን መተው ሳይሆን የተሰሩትን ስራዎች የደን ብዝሃ ሀብቱን ከፍ ለማድረግ የችግኝ ተከላ ለማካሄድ የችግኝ ዝግጅት ከወዲሁ ቀድሞ የሚደርሱ ዘግይተው የሚደርሱ በሚል በየጊዜ ሰሌዳቸው መሰረት እየተተከሉና እየተከለን ያለንና እያዘጋጀን የምናዘጋጅ መሆኑን ነው እንግዲህ በዚህ ዓመት እንደ ቁልፍ ተግባር ወስደን ልንሰራ የምንችለው። አጋጣሚ የማስተላለፈው መልእክት ታህሳስ 24 እና ታህሳስ 28 በሁሉም ቀበሌዎች በሁሉም ተፋሰስ አርሶ አደራችን ወጥቶ የሙከራ ጊዜውን የቀጠና አስተባባሪዎች የግብርና ልማት ቡድን መሪዎች የሚሰራው የሰው ኃይል ወጥቶ ልምምድ የሚያደርግበት ርክክብ የሚያደርግበት ቀን ስለሆነ ሁሉም አርሶ አደሮቻችን ሁሉም የቀበሌ ግብርና ባለሙያዎቻችን ሁሉም የወረዳ ባለሙያዎቻችን ሌሎችን ባለድርሻ አካላት ወጣው ይሄን እንዲያስጀምሩልን መልእክት ማስተላለፍ ፈልጋለሁ። ጥር 1 በሁሉም ቀበሌ በሁሉም ተፋሰስ ቀጣይነት ያለው ስራ በወጥነት የሚሰራ ስለሆነ ሁሉም አርሶ አደሮቻችን ሁሉም ባለሙያዎቻችን የሚመለከታቸው ባለድርሻ አካላት ወጣው አብረው ስራውን እንዲያስጀምሩ እንዲያግዙ ቀጣይ እንዲሆን እና ሁሉም አካል እንዲገኝ በዚህ አጋጣሚ የሚዲያ ሰዎችም ተገኝታችሁ የማስጀመሪያ ስነ ስርዓቱን እንድታጅቡልንና እንድታግዙን የሚል መልእክት ማስተላለፍ እወዳለሁ። አመሰግናለሁ።